የምበላው? ይሄን አንድ ፍሬ ልጅ ምን አገኘው? ይሄን አንድ ፍሬ ልጅ በዚህ ገና በጭንቅላቱ ማዘር ምን እያሉ ነው? የሞተው እኮ ትልቅ ሰው ነው እንዴ? ትልቅ ሰው ነው እንዴ የሞተው? ለሆዴ ብዬ የማላቀው ለቅሶ ቤት ገብቼ ዛሬማ አልዋረዳትም። መላ መፈለግ አለብኝ። የኔ ልጅ አዎ አውቃለሁ። የልጅ ወቂ ወይኔ ስልኬ፣ ወይኔ ገንዘብ። ጉድ ነው ዘንድሮ መኖራችንን እንጃ። እንዴ ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ወሰደን ዛሬ። ኧረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱ ማራግፈው። ዛሬ ያለበት ወሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ ታዲያ ይሄ ሰው ነው እና? አረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ ያልኩ። እሱ ነው ገንዘቤና ስልኬን የወሰደው። አረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን ወሰድክባት? አዎ ራሴው ነኝ። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። እናቴ ድረሽልኝ። አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔም ማማ ዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔም ማማ ዝናሽ ተንቄያለሁ። በገዝቼ ካልመጣው ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይህ መጣን ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይበለኝ። እኔም ብሎ ባለበት ወደ ሊድ አረ ወደ ሊድ አረ ወደ ወንድሜ የኛ ባለበግ የታል በጉ? አቤት ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደወለድኩት። ወይኔ ማማ ዝናሽ እንደዚህ እንኳን ባልችል እንደዚህ ነው ሞግ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ አለቀውም። እንደዚህ ነው። ይሄ ነው እንዴ? አዎ ማዬ ፈራሽ እንዴ? ኧረ አልፈራም። ቆይ አንዴ ጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ቴኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ? ኧረ የሰው አለ ድራሱ። ምነው ፈጣሪ እርዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማ ዝናሽ። ልጆቼ ሳልበላ አላበላችሁም፣ አልጠጣ አላጠጣችሁም። ያጠባችሁ ጥርስ ይፋረድባችሁ። እኔ እናታችሁ አይደለም? አዎ ማዬ። እኔ ከእናንተ የምፈልገው አንድ ነገር ብቻ ነው። ምንድነው ማዬ? ኑሮ እንደተወደደ ታውቃላችሁ። እዚህ ጊዜ በሁለት ኩላሊት መኖር ቅንጦት ስለሆነ፣ ስለዚህ አንዳንድ ኩላሊታችሁን መሸጥ አለባችሁ። በዚህ ኑሮ ውድነት በዛብህና ሰብለ እንኳን ወር አይቆዩም ነበር። እኔ እኮ የወደፊት ሚስቶቻችሁ ሀብታም ባል ነው ማገባው ያሉ እሽቅልል ያሉ ይሆናል። ሄይ ወልዶ መና። ዘንድሮ ግን የኢትዮጵያ ሕዝብ በግ ገዝቷል። የኔ ልጅ ይሄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። ያው ዋጋውም አሪፍ ዋጋ ነው። በጣም በጥሩ ሁኔታ ያደገ ነው። ምን ነው ያንተ በግ የሚለየው? በሞግዚት ነው እንዲያደገው? እና የበጉ ዋጋ ስንት ነው? ዋጋውማ 20 ሺህ ብር ነው። 20 ሺህ ብር ነው ያልከኝ?
አዎ 20 ሺህ ብር ነው። ይሄ በግ ይገባዋል። ለየት ያለ በግ እኮ ነው። ያንተ በግ ከሌሎቹ በግ የሚለየው የሚሸነው ዘይት ነው እንዴ? እድሜ ላንተ እከካም አድርጋ አስቀመጥከኝ። ፈጣሪ የስራዬን ይስጥ። እኔ ባላገባሽ ኖሮ እከክሽን ማን ያረግፍልሽ ነበር? ቆመሽ ትቀሪ ነበር። ማን? እኔማ ማዝናሽ ማንም ይፈልገኝ ነበር። 7 አግብቼ 7 ይፈታው እንቁልልት። ማዘሯ ምሳ የለም እንዴ? ምሳ የሌላ ልጅ እናትና አባቱን ይጦራል። እናንተ እዚህ ጦሮ ናችሁብኝ፣ ወጋችሁን። አንቺ ቆይ ለምን አታገቢ? አረማዬ እኔማ መኪና ከሌለው አላገባም። እድሜ ሲሮጥ አይደለም መኪና የልብስ መስፊያ መኪና ያለ ወንድ ምንሽ ታገቢያለሽ? እንደ በግ አለብስም እየገዛሁት በግ ደሞዝ ኧረ ፖሊስ ያለ ኧረ ያን አመት ደሞዝን ኧረ እንደው አለቃ እንደው የፖሊስ ያለ። አቤት የተፈጠረ ችግር አለ? አዎ አለቃ፣ በጠራራ ዕጣ የገዛሁትን በግ ተሰረኩኝ። ለበዓል በግ ገዝተህ ነበር? አዎ። ሲጀምር በዚህ ኑሮ ውድነት ከየት አምጥተህ ገዛ? እስከሚጠራ ድረስ ወደ ማረፊያ። ኧረ አንቺ ሴትዮ ኧረ ምሳዬን ስጪኝ ተይ። አይ ደርሷል። አሁን ምሳ ምንድን ነው የሰራሽው? ሽሮ ነው። ዛሬም ሽሮ እና 1000 ብር አስይዛ ሰተከኝ ስጋ ማረ። ኧረ አንቺ ሴትዮ አቃጥልሽ ደፍኝ ነው። ኧረ የሚደፋ ነገር ይድፋሽ። ይልፋሽ ነው ሌላ የተመኘካት የፈለካት አለ እንዴ? ቢሆንማ ጥሩ ነበር። እስከ ዛሬ የሚቆጨኝ የሰርጋችን ጊዜ አናስገባም ሰርገኛ ሲሉ እሺ ብዬ አለመመለሴ ነው። እና ታዲያ ማከለከለ አትመለስም ነበር? እኔም ካንተ ጋር እከካም አልሆንም ነበር። ዛሬ ከበደ ሞተ። ምን ሆኖ? ስጋ እየበላ እንቆት ሞተ። ታድሎ በስተመጨረሻ በክብር ሞተ። ስጋ እንቆት። እኛ እዚህ በረሃብ ልናልቅ ነው። ታድሎ በክብር የሞተ ምን ነበር? ማዘር ርቦኝ ነው። እንደው ምግብ ካለ ፈጣሪ ይስጥልን። ኧረ ርቦኝ ነው ገና። ፈጣሪ ይስጥልን ይላሉ። እሺ አይስጥ። ኧረ ማዘር በጣም ነው የራበኝ። እባክዎት ማዘር ምግብ እንኳን ባይኖር ገንዘብ ይስጡኝ። አንተ ሰውዬ ለምን አታውኝም? ካላመንከኝ እንፈታተሽ። እሺ። እንዴ እንጀራ? እኔ እዚህ በራብ ልሞት ነው። በዚህ ጊዜ ይሄ ሁሉ እንጀራ ይህ ተምጥሶ ነው ይዞ የሚዞረው። የኔ ወንድም። አቤት ማዘር። እኔ ወጥ ላዋጣና አንተ ደግሞ የያዝከውን እንጀራ አዋጣ እንብላ። ሰላም ዋሉ እማማ ዝናሽ። መፍትሄ ፍለጋ ነበር የመጣ ነው። ምን አጋጥማችሁ ነው? ንገሩኝ። የጓደኛችን ፍቅረኛ ሳይጋባ አርግዛበት ነበር። መፍትሄ ፍለጋ ነው የመጣ ነው። እሺ ምን ላድርግ? እናማ ሽማግሌዎቹ እምቢ ስላሉ እርሶን ከኛ ጋር ሽማግሌ አድርገን ልኔ ነበር የመጣ ነው። ችግር የለም። ጫልቱን ጎረቤቴን እኔ አይደል ያጋባኋት? ደግሞ ስትሉ ከብርቅ ቤት እስከ ወርቅ ቤት ያለውን እኔ አይደል ያፋታሁት? ሰላም ዋሉ ጋሽ ጥጋቡ። ሰላም ነው። ቁጭ በሉ። የመጣንበትንም ዓላማ ሳናሰካ አንቀመጥም። ወደ እኔ ምን አመጣችሁ? የመጣንበትም ዓላማ ልጆትን ለልጃችን እንዲሉን ነው። ልጁ የማን ልጅ ነው? ልጁማ የአቶ ሽጉጤ ልጅ ነው። ልጁ ጸባዩ እንዴት ነው? አምሽቶ ቤት ይገባል? አረ በጭራሽ አምሽቶማ ወደ ቤት አይገባም። በተለይ ከጠጣ ቱቦ ውስጥ ነው የሚያድረው። እሺ ግን ልጁ ምን አለው? ልጁማ የእርሶ ልጆች ውስጥ ልጅ አለው። አቤት አለቃ፣ ዘንባባን የገጨ መኪና አለ። በምን መኪና ነው የገጨው? በፊት። በቃ ይሄማ ከዘንባባው ጋር ተቻችሏል። በቃ ሰውየውን በታክሲ ወደ ቤት ላኩት። እንደው አለቃ እዛ አየር አለ እንዴ? እዚህ እኮ ምንም አየር የለም። ወይ ሌላ ቦታ ቀይሩኝ። እንደው ዛሬ አየርም የለም እንዴ? እንዴት ነው የሚሮጠው? አንተ በዚች በቅቅል የምታክል መኪና እንዴት ነው የምትሮጠው? አይደለም እኮ አለቃ፣ ሚስቴ ያ ነገር መጥቶባት ስራ ልትሄድ ብላ በሄደችበት ሁሉ በራስ መተማመንና ምቾት የሚሰማት ጊፍት መሬትን ብቻ ካረገች ነው። አንተ ግን ፍጥነት አንተ ራስህ መጣብክ ነው የምመስለው። አሁን መንጃ ፍቃድ አምጣ። ምን አጠፋው? ምን ልቀጣ ነው? መንጃ ፍቃዱን ብቻ አምጣ። እኛ መቅጫ እናጣም። ምን ነው ጭራሽ በመኪና መንጃ ፍቃድ ቪት ትነዳለህ? የቅቅልን አንጣውን። አቤት ምን ነበር? ሰላም ዋሉ ማዘር። ከዋልማት ነበር የመጣ ነው። እሺ። እና ማዘር ውሃ 2 ወር ስላልከፈላችሁ ጊዜ ስላሳልፋችሁ ልንቆርጡቦት ነው የመጣ ነው። አራት ቁረጡብኝ፣ ከፍላለሁ። ስንት ብር ነው? 2000 ብር ነው። 2000 ብር? አዎ። ለኢትዮጵያ ሕዝብ የቧንቧ ውሃ ትልኩ። ለእኔም እማማ ዝናሽ እሽግ ውሃ ነው እንደምልኩት። በቃ እዛ መልሼ እከፍላለሁ። በዚህ ኑሮ 2000 ብር። እንደውም ጋሽ ጥጋቡ ያበደርኩትን ብር ዛሬውን ይስጠኝ። ሰላም አሉ
ሰላም አሉ እማማ ዝናሽ። አረፍ በሉ። እኔም ገና ከስፖርት መግባቴ ነው። ምን ልሁን ብሎ ነው ደግሞ እርሶ ስፖርት የሚሰሩት ነው ወይስ የድሮ ቴዲ የመሰረው ቦጮትን ሊያጠፉ ነው? እኔ እኮ ስፖርት የምሰራው ውፍረት ለመቀነስ ነው። ገና ሞፍሯል። ከበዳሪ ብድር እያለበት ሞፈር አበዳሪ እንደመናቅ ነው። አሁን ለምንድን ነው የመጡት? የመጣሁትማ አበዳርኩህን ገንዘብ እንድመልስልኝ ነው። ምን ነው ታዲያ በዚህ ጠዋት ለማኝ አሩን ሳያረ መጣሽ? ምን ነው አላራህም እንዴ? 8 9 10 ማዘሯ እስኪ ባለ 5 ብር ካርድ ሙይልኝ። ሆዳችሁም ሞላላችሁ አንሶ ካርድ ደግሞ ልሙላላችሁ። ይኸው የጎረቤታችን ልጆች ከአሜሪካ ለእናቱ ዛሬ ዶላሩን ይዞላት መጣ። እናንተ ደግሞ ለእኔ ችግር ብቻ ይዛችሁ ነው። አይ ማዘር ገንዘብ ምን ያደርጋል? ዋናው ነገር ጤና ነው። እስኪ በጤና የ5 ብር ካርድ ሮጥ ብለህ ገዝተህ ነው። አረ ማዘር ምን? እሺ ሰላም እማማ ዝናሽ። ቤቴ ያስፈራረገጠ። አይ ፈጣሪ ዶላሩን ቤቴ ድረስ አመጣልኝ። እና አሜሪካ እንዴት ናት? ኦ በጣም አሪፍ ናት፣ ደስ ትላለች። በቃ ለእናትህ ይሄን ዶላር ትልክላታለህ? አዎ በየወሩ ነው ምልክላት። አንተ ለእናትህ ዶላር ትልካለህ፣ የእኔዎቹ ደግሞ እዚህ የዶሮ ኩስ ያጸዳሉ። እዚህ አካባቢ በጣም እያመመኝ ነው፣ ብርድ ነው መሰለኝ። አዎ ብርድ ሆነ። ድንገት በአይሮፕላኑ ስመጣ መስኮቱን ከፍተህ ነበር እንዴ? እሱ ይሆናል። አረ ማዘር በፕሌን እኮ ሲመጣ መስኮት አይከፈትም። አይ ባዬ ምን አፍጣችሁ ታይታላችሁ? አጨብጭቡለት እንጂ። ቆይ እኔ የምለው ቡና ያለ ሱካር፣ ወጥ ያለ ዘይት ያስለመድከን ሰውዬ ወጥን ያለ እንጀራ መብላት አስለምዳል እንጂ። አይ ኧረ እማዬ ምግብ አንዴ ስጎርስ ይዘጋኛል፣ መታከም አለብኝ። የኔ ልጅ እንዳትታከም። እንዴ ለምን? የኔ ልጅ ፈጣሪ ወድሃል። በዚህ ኑሮ ውድነት አንድ ጉርሻ ጎርሰ የሚዘጋ ከሆነ ይሄ በሽታ ሳይሆን ማንም ያላገኘው መታደል ነው። አቤት ምን ልታዘዝ? 2 ወተት። ወተት ለማዘዝ እንደዚህ ያጨበጨብከው? ጥብስ ብታዝ ልጨፍር ነበር። እኔ ወተት ብቻ ነው ፈልገው። እሺ ላንተስ? እስኪ አንድ በርገር። እዚህ ቤት በርገራችሁ አሪፍ ነው። አይ አለቃ እኔ ምን አውቃለሁ? መቻክም ሰውን እንደውም ተይው፣ ለሁለታችንም ወተት ይሁን። እሺ እንዴ ይሄ ወተት ነው ውሃ ነው? ልክ ነህ፣ ወተት ነው ውሃ ነው። ነይ። አቤት አለቃ ምን ጎደለ? እኔ ምለው ወተቱ ላይ ውሃ ትጨምራላችሁ እንዴ? አረ በፍጹም አለቃ፣ እኛ ውሃው ላይ ነው ወተት ጥብ የምናደርገው። ምንድን ነው አስተናጋጅለም እንዴ? አቤት አቤት። ያ ሁሉ ሰዓት ቁጭ ብዬ እንኳን አንድ ሰው መጥቶ አያስተናግደኝም? እኔ አመጣውን ልታዘዝ። በረኪና ከውስጥ ነው ከውጭ? እዚህ ቤት ጁስና ኬካችሁ አሪፍ ነው። አይ አለቃ እኔ ምን አውቃለሁ? መቻቅም ሰውን እንዴ በቃ ይሁን፣ ይዘሽ ነይ። ይኸው ያጣፍጥሎት። አስተናጋጅ። አቤት አቤት። ይሄን ነገር ግን ቀምሳችሁታል? ጁስ አይል ኬኩ ደግሞ ምንድን ነው? ቀምሳችሁታል? እኔ አሁን ይቀየርልኝ። አይ አለቃ ይቀየርልዎን ነበር፣ ግን ጁሱንም መጠጡት ኬኩንም በወደሱት። ወይኔ ገንዘቤ። እውነት ብቀምሽ ኖሮ እኮ አይጣፍጥም ነበር። እስኪ ዝም ብዬ ልቅመሰው። እንዴ እንዲህ ነገር እስኪ ጁሱም እንደዚህ ነው እንዴ? እና አሁን ይጣፍጣል? ቀላል ይጣፍጣል። ከቤቴ ሽሮ ይሻላል። ወይኔ ኪሳራ። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ውለታ በዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርምህን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ ሞቶብኝ አይጤ ሞቶብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱታ። እማማ ዝናሽ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50 ሺህ ብር ብለዋል። 50 ሺህ ብር? አዎ 50 ሺህ ብር ብለዋል። ሬሳ የምሸኙት እስከ ገነት ነው እንዴ? እንዴ 50 ሺህ ብር ይለኛል እንዴ? ነው ወይስ ገነት በክፍያ ነው የሚያስገቡት?